አገር ቤት ውስጥ የሚኖሩ ትንንሽ መንደሮች የራሳቸውን የተቀቡና አርቆ ሀሳቢ ሰዎች ይፈጥራሉ። እነዚህ ሰዎች ግን ብዙም እዛ አይቆዩም። በትምህርት ሰበብ ወደ አቅራቢያ ወደሚገኝ ከተማ ይሄዳሉ። እዛ ይማሩና የሚገበዩትን ገብተው ትልልቅ ከተሞችን ዝናና ስም ሰምተው ወደ ትልልቅ ከተሞች ይሄዳሉ። አዲስ አበባ የመጨረሻ መዳረሻቸው የምትሆን ነው የሚመስላቸው። ይገባሉ፣ ይማራሉ፣ ይካናሉ። ከተወሰነ ጊዜ በኋላ ደግሞ ወደ ባዕድ ሀገር መጓዝ ጀምራሉ። በዚህም ምክንያት ብሬን ድሬን የሚለው የፈረንጆች ሟርት በእኛ ላይ ተግባራዊ እንዲሆን ይደረጋል። ስለዚህም አገራችን በከፍተኛ ሁኔታ በብሬን ድሬን ተመታለች። ከ4 ወር በፊት በጣም ስልክ ጥሪውን ጠብቅ የነበረ ሰው ከዩናይትድ ስቴትስ ይመጣል አሉኝ። በጣም ደስታውን አልችለውም፣ ጠብቀዋለሁ አልኩ። ስልክ የተሰጠው መጠበቅ ጀመርኩ። ከ4 ወር በኋላ ደወለልኝ። መጀመሪያ አዲስ አበባ እንደገባ በቀጥታ ወደ አርታኢሌ ነው ሄደው። አፋር ሄዶ 40 ቀን ፈጀበት ጥናትና ምርምሩ። ጂኦሎጂ ሳይንቲስት ነው። 40 ቀን ፈጀበት። የሚጽፈውን ጻፈ። ሪፖርት ለዩናይትድ ስቴትስ ሳይንስ ማዕከል ካስተላለፈ በኋላ ትንሽ ዘና ለማለት ወደ ጨበራና ጩርጩራ ሄደ። ጥሩ ነው ያደረገው። ጨበራ ጩርጩራ አሁን ዳውሮ ዞን የምንለው ውስጥ ያለው ድሮ ከፋ ጠቅላይ ግዛት በኩሎ ኮንታ አውራጃ ነበር። በኋላም ከፋ ክፍለ ሀገር እንደዚሁ ኩሎ ኮንታ ውስጥ ነው ይኖር የነበረው። አሁን የአካባቢ ዳውሮ ዞን ተብሏል። ዋና ከተማቸው ተርጫ ነው። ጥሩ እንቅስቃሴ ያለበት ምናልባትም ከ3 በላይ ግድቦች የሚገነቡበት አካባቢ ነው እና አሁን ደግሞ አንድ ትልቅ የዝሆን መናኸሪያ ያለበት ቦታ ስላለ ይህ ሳይንቲስት እዛ አርፎ ልክ አዲስ አበባ እንደገባ ደወለልኝ። በአጋጣሚ እኔ ደግሞ መሀል ከተማ ውስጥ ስለነበርኩኝ ያለበትን ነገረኝ። ከቴዎድሮስ አደባባይ ወደ ፊት በር መሄጃ በስተ ግራ በኩል አንድ አዲስ ሆቴል ተሰርቷል። እዛ እንደሚጠብቀኝ ሲነግረኝ የነበረኝ ቀጠሮች በሙሉ ሰራረስኩና በፍጥነት ሄድኩኝ። ሲሄድ አንጎሌ ውስጥ ሲመጣ የነበረ ቃል ብሬን ድሬን ነው። ይህ ሰው ኢትዮጵያዊ ነው። መስራት ያለበት ለኢትዮጵያና ለኢትዮጵያውያን ነው። ባለፉት 30 ዓመታት ግን በአሜሪካን ሳይንስ ማዕከል ውስጥ እውቀት ያዋጣ የነበረው ጉልበቱንም እውቀቱንም ይሰጥ የነበረው ለዩናይትድ ስቴትስ ነው። ይህንን እያብሰለሰልኩ መቼ ሆኖ የሚቆመው እንዴት ነው የጀመርነው እያልኩ ቆዘምኩበት። ወደ ቴዎድሮስ አደባባይ መኪናዬን መንዳት ጀመርኩ። በ1950ዎች ውስጥ ልዑል ራስ ምሩ የኢትዮጵያ አምባሳደር ሆኖ አሜሪካን ሀገር ውስጥ ሰርተዋል። አሜሪካን በሰሩ ጊዜ ከኢራኑ አምባሳደር ጋር ሲወያዩ የእኛ ልጆች አብዮተኞች እየሆኑ አስቸገሩን፣ እንደው ምን ይሻለን ይሆን እናንተስ ልጆች ይረብሿችኋል ብለው ልዑል ራስ ምሩ ሲጠይቋቸው የእኛ ልጆች አይረብሹንም፣ ትንሽ የሚያስቸግሩን ነገር ቢኖር ምንድነው የመጀመሪያ ዲግሪያቸውን ይሰሩና ሁለተኛውን ካልሰራሁ ይላሉ፣ ሁለተኛውን የሰራው ደግሞ ሶስተኛ ሊጨርስ ይላሉ፣ ግን ሁሉም ተምረው ወደ ሀገር ቤት ይገባሉ አሏቸው። ይህ እንግዲህ 50 ነው። 10 ዓመት ጨምራችሁ ስትመጡ ደግሞ ከሀገር ቤት መሸሻ የሚጀመርበት ነው። እስከ 1968 ድረስ ብዙ ኢትዮጵያውያን ከተማሩ በኋላ በአስቸኳይ ወደ ሀገር መመለስ አለብኝ፣ ለግራጁዌሽን ጊዜ መቆየት አልችልም፣ ዲግሪን በፖስታ ቤት ላኩልም ብሎ የተመለሱ አውቃለሁ። አሁን ከምጠቅሳቸው ዶክተር ተወልደ አንዱ ነው። በፖስታ ቤት ነው ከዌልስ ዩኒቨርሲቲ የፒኤችዲ ዲግሪ የተላከለት። ኢራኖች አሁን ኢራንን እየመራ ያለው ትውልድ ያኔ አብዮተኛ የነበረው ትውልድ ነው። በልብ ወለድ ጥበብ ጋሼ ስብሐት ላብ ትኩሳት በሚለው መጽሐፉ እነ ባህራም ትውልዶች ናቸው አሁን የኢራንን አብዮት እየመሩት ያሉት። እኛ ጋር 1960ዎቹ በኋላ ግን ይሄው የኢራን ስጋት የኢትዮጵያም ስጋት ሆነ። ትውልዱ ለኢትዮጵያ የሚበጃት የሚያዋጣት የሚያስፈልጋት ሶሻሊዝም ነው፣ ስር ነቀል አብዮት ያስፈልገናል አለ። እዚህ ጋር ደረሰን።
ይህን እንዳወራ ያደረገኝ ወይም ይህንን ብሬን ድሬን አንስቼ ትንሽ እንዳጫውታችሁ በተለያየ አቅጣጫ እንድናየውና የወደፊትም መፍትሄ እንድንፈልግለት። ምክንያቱም አሁን ለምን መጣ ጋር ደርሰናል። ድሮ በምንም ታምር አንድ ኢትዮጵያዊ ምሁር ግራጁዌት አድርጎ ውሎ አያድርም፣ ወደ ሀገሩ ነው የሚመለሰው። አስታውሳለሁ 1950ዎች ውስጥ ጋሽ አስፋው ዳምጤ ኬምብሪጅ ነበሩ። ኬምብሪጅ ዩኒቨርሲቲ የተማሩ እያለ ከሁሉም ኢትዮጵያውያን ይመለሳሉ ግራጁዌት እያደረጉ። አንዱ የዩኒቨርሲቲው ሌክቸረር ልብ ብሎ አይቶ እናንተ ኢትዮጵያውያን ምን የተለየ ሚስጥር አላችሁ? አንድም የሚሰደድ የለም። ሌላው አፍሪካዊ አገር ግራጁዌት ባደረገ ማግስት እንዲሰደድ ሁኔታዎችን ያመቻቹላቸዋል። ይፈልጉት ነበር ብሬን ድሬኑን። በእውቀት ሙጥጥ ብለህ ስትወድቅ ሳይወድ በግዱ እጁን ይሰጣል ነው። ኢትዮጵያን ግን የዛን ጊዜ አያደርጉትም። ቀዳማዊ ሥላሴ አስተዳደር በነበረ ጊዜ ሁሉም ይመለሳሉ። ጋሽ አስፋውም ሲመለሱ እሳቸውን ያስተማራቸው መምህር ምንድን ነው ያለው? የሚቀጥለውን የእረፍት ጊዜን ኢትዮጵያ እመጣለሁ፣ እንድታገኙኝና የሚስጥራችሁን ልመረምረው ፈልጋለሁ፣ ምክንያቱም አትሰደዱም ለምን እያለ ይል ነበር። ብዙ ተሰርቷል። በእኛ ኢትዮጵያውያን ምሁራን ተሰደው ከሌላው ዓለም ላይ ሄደው ዘር ተቅመው ወልደው ስመው የራሳቸው ሰው እንዲሆኑ ተውት። ሩቅ ቅርብ ጊዜ የሆነውን ከቅርብ ታሪካችን ጋር በተያያዘ ዶክተር ፍርዳወቅ ማሞ ቀይ ባህር ሲቀላ በሚል ርዕስ የጦር ሜዳ ውሎውን ጽፎ ለገጸ ንባብ አብቅቶ እኔም እዚህ መድረክ ላይ አምጥቼ አጫውቻችኋለሁ። 4 ሐኪሞች ናቸው። በወቅቱ ኤርትራን አማጺያን ቡድን ይመራ ነበረው ሻዕቢያ አክብሮ ትልቅ ውለታም ይሰራላቸው። ቅፍ ድግፍ አድርጎ ምንም አደጋ ሳያጋጥማቸው ሱዳን ካርቱም አመጥቶ አስቀመጣቸው። ከዛ በኋላ ከዓለም አቀፍ ድርጅቶች ጋር ተነጋግረው ወደ ፈለጉበት መሄድ ነው። ሁሉም የሚያነጋግሯቸው ዓለም አቀፍ ድርጅቶች እንዲኮበልሉ ነው የሚያግባቧቸው። 4ቱም ሐኪሞች ግን ወደ ሀገራችን እንመለሳለን። ምክንያቱም የምጽዋውን ጦርነት 82 ላይ ተካፍለው ከባድ፣ አስቸጋሪ፣ ፈታኝ በማንኛውም ሰዓት መገደል ባለበት ሁኔታ ራሳቸውን አድነው የወጡ ሰዎች ናቸው። አሁን ከምንም ከማንም ነገር በላይ የሚናፍቃቸው የወገኖቻቸውን ዓይን ማየት፣ ድምፅ መስማት፣ ደህንነታቸውን ማብሰር ነው። ያን እነዛ አይረዱትም አሰዳጆቹ። እነሱ አይደለም በሐኪም ደረጃ ዶክተር ድሬሰር ኢትዮጵያ እንዳይኖራት አነስተኛ የሕክምና እውቀት ያለው በሙሉ ለቆ ወጥቶ ባድመውን ኢትዮጵያ ለመተው ነበር የመጨረሻውን ጥረት ያደረጉት። ግን እነዚህ ሐኪሞች ተመለሱ። እርባና ያለው መጽሐፍ ፍርዳወቅ ጻፈልን። እርግጠኛ ነኝ ሌሎቹም ጽፎ ያስነቡናል ብዬ ገምታለሁ። ከእነሱ መሃል ግርማ የሚባል ጓደኛቸው አርፈዋል። ዶክተር ግርማን አምላክ ነፍሱን ይማረው። ዛሬ እንድናወራበት የፈለኩት አንድ አፍታ ላጓችሁ በግል ህይወቴ ከደረሰብኝ አጋጣሚዎች ጌታቸው ኃይሌ አዲስ አበባ 2006 ዓ.ም ለህትመት የበቃ ነው። ይሄ ግለ ታሪካቸውን የሚያወራ መጽሐፍ ነው። መጽሐፍ መደርደሪያ ላይ ሌሎች መጽሐፎቻቸውን አግኝቻለሁ። ባህረ ሐሳብ፣ የዘመን ቆጠራ፣ ቅርሶች ከታሪክ ማህደር ጋራ ይላል። ይሄም 2006 ላይ የታተመው 2006 በደንብ ዛር ቆሞላቸው ነበር ማለት እንችላለን። በአራዳ ልጆች አባባል ደቀ እስጢፋኖስ በሕግ አምላክ በቆየ ጊዜ ብዙ መከራ ስለተቀበሉ አባቶች ይህም በሃይማኖት እምነት ምክንያት ከንጉሳኑ ጋር ሳይጣጣሙ ቀርቶ ሐሳራቸውን ስላዩ 2007 ለህትመት በቅቷል። ይሄኛው ደግሞ 2012 ነው ለህትመት የግዕዝ ስነ ጽሁፍ ብዙ አፍታ ቆይታ፣ ጥቂት አፍታ ቆይታ አይደለም፣ ብዙ አፍታ ቆይታ። ይሄን የጥንት ስነ ጽሁፋችንን ለኛ ለምናነብ ማንበብ የህይወት ግባችን ለሆነ በእንዲህ መልኩ አስጠርዘውልናል። በርካታ የጥናት ስራዎች ሰርተዋል። ካታሎግ የሆኑ የኢትዮጵያ የጥንት መጽሐፍት በእሳቸው እጅ በኩል ነው ያለፉት። እሳቸው ሚኒሶታ ዩኒቨርሲቲ ውስጥ በሰሩ ጊዜ ትልልቅ ስራዎች ሰርተዋል። በአሜሪካኖችም ትልቅ ሞገስ የሰጣቸው ናቸው። የሚገርመው ብሬን ድሬኑ
ፕሮፌሰር ጌታቸው ኃይሌን አይመለከታቸውም ብዬ ነው የምገምተው። ምክንያቱም የሚሰሩት ስራ ለሁለቱም አገሮች በተለያየ ጽንፍ ላይ ተቀምጠውም ቢሆን እንዲጠቀሙበት ለማድረግ የተሰራ ነው። አሁን ካታሎግድ ሆኖ የእኛ ልጆች በዚህ ጉዳይ ላይ የሚጠበቡ የሚመራመሩ ካሉ ሊያገኙት ይችላሉ። የኢንተርኔት ግንኙነትም ደግሞ የዓለምን ምህዳር በጣም ስላጠበበው እዚህም ቁጭ ብሎ የመረመረ ሊያገኘው ይችላልና ትልልቅ ስራዎች ሰርተዋል። በጣም አንቱ ሊባሉ የሚገባቸው ትልቅ ሰው ናቸውና ስለዚህ ሰው ላጫወታችሁ ነውና አበሉኝ። ፕሮፌሰር ጌታቸው ኃይሌ ለልጅ ልጆቻቸው ሲያወሯቸው 17 ዓመት እስከሚሞላኝ ባዶ እግሬን ነበር የሚሄደው ይሏቸዋል። አይደለም 40ዎች ውስጥ 60ዎቹም እኔ ልጅ ሆኜ ብዙ ሰው ባዶ እግሩን ሲሄድ አስታውሳለኝ። 40ዎቹ ደግሞ በጣም ብዙ ነው የሚሆነው። ልጆቻቸው ግን በጣም ይስቁ ነበር። 17 ዓመት እስከሚሞላቸው መቃብር ቤት እንደኖሩ እንደ ማንኛውም የኢትዮጵያ ሕፃናት እንደተቸገሩ ያንን ፈተና አልፈው ሰው እንደሆኑ ሲያናግሯቸው እንግዲህ አሜሪካን ውስጥ ተቀምጠው ህይወት የምታቀርብላቸውን መልካም ነገር እየበሉ ይሄን ለሚሰሙ እጅግ በጣም አስቂና አስገራሚ ነው። የልጅ ልጅ የማየት እድል ስለደረሳቸው እሳቸውን ማሳቁን ወርዶ ባያሌው አውግተዋቸዋል። አዲስ አበባ ውስጥ ሊማሩ የሚገባቸውን ከተማሩ በኋላ ግብጽ ነው ትምህርታቸውን የቀጠሉት። ግብጽ ቴዎሎጂ ኮሌጅ ውስጥ የመጀመሪያ ዲግሪያቸውን እያጠኑ ለሁለተኛ ዲግሪ እንደዚሁ በቢኤ ነው ሁለቱም ከአሜሪካን ዩኒቨርሲቲዎች ጋር ደግሞ መማር ጀመሩ። ሁለቱንም አንድ ላይ መማር ሁለቱን አንድ ላይ እየተማሩ በጣም በዲሲፕሊን ህይወታቸውን ስለሚመሩ በርካታ ነገሮች በአንዴ ማወቅ እንደሚቻል ያንን የሚያውቁትን ደግሞ ከደምና አጥንታቸው ጋር አዋህደው ወደሚቀጥለው እውቀት መሄድ የሚያስገርም ችሎታ ነው ያላቸው። ግዕዝ፣ አማርኛ፣ አረብኛና ዕብራይስጥ ቋንቋ ላይ አንድ የሆኑትን ፊደላት ለይቼ መዝገብ ጀመርኩ ይላሉ። ልብ አድርጉልኝ። በግዕዝ፣ በአማርኛ፣ በአረብኛና በዕብራይስጥ ቤት በሁሉም ቤት ነው። አይን በሁሉም አይን ነው። እጅ በሁሉም እጅ ነው። ሰማይ በሁሉም ሰማይ ነው። ላጠናን እንዳያመቻቸው ነው። ይህም መዝግቤ ይዤ ሁለቱም ዩኒቨርሲቲዎች ውስጥ በትጋት ትምህርቴን መማር ጀመርኩ። ፈተና አለ፣ ጊዜ በዛ ያጥራቸዋል። አንዳንድ አብረው የጀመሩ ጓደኞቻቸው አንገጫግጫቸው ትተዋል። እስከ መጨረሻው የዘለቁት ግን ፕሮፌሰር ጌታቸው ኃይሌ ናቸው። እነዚህ ሁለት ዲግሪዎችን እየሰሩ ደግሞ ጀርመን አገር የነጻ ትምህርት እድል አገኙ። የነጻ ትምህርት እድል ሲያገኙ ከወዲሁ ራሴን ማዘጋጀት አለብኝ ብለው ጀርመንኛ ማጥናት ጀመሩ። ለጀርመንኛ የሚረዳቸውን መዝገበ ቃላት ከእጃቸው አትለይም። ያንን እያጠኑ እየመረመሩ የበለጠ ጀርመንኛውን እንድሰማው በሚል ስሜት አጠባ የሚባል ካይሮስ አንድ መናፈሻ አለ። እዛ ቁጭ ብዬ ለራሴ አነብለታለሁ ጀርመንኛውን ጆሮዬ እንዲሰማ። ጀርመኖች ቤተ መቅደስ ሄዳለሁ። ሲጸልዩ የጸሎት ስርዓታቸውን ምን አያለሁ። ከጀርመኖች ጋር የሚያገናኛቸውን ነገር በሙሉ ካይሮስ ድቅቅ አድርገው መጠቀም የመጨረሻውን ጥረት አደረጉ። እንደዚህ አይነት ትጋት እኔ በጣም የሚገርመኝ ነው። እዛው ሄጄ ይማራለሁ ነው ልንል የምንችለው ብዙዎቻችን። በሚገርመው ከመሄዴ በፊት መሀላቸው ስገባ እኩል አቻ ሆኜ እንድነጋገር። ጀርመንኛ ከባድ ቋንቋ ነው የሚባለው። እንደ ፕሮፌሰር ጌታቸው ኃይሌ ጥረት የሚያደርግ ባይኖር በቀላሉ መረዳት በጣም አስቸጋሪና ፈታኝ ይመስለኛል። ይህን ጥረታቸውን እንዲያግዛቸው ሰው ሲፈልጉ አንድ ጠና ያለ ሰው መናፈሻ ውስጥ ሲያልፍ አየሁና ሰላምታ ሰጠሁት። አጸፋውን ሰጠኝ። እንደው ጀርመናዊ ኖት ሆይ ጀርመንኛ መማር ፈልጌ ራሴን እያተጋሁ ነው። ካለችኝ የተማሪ አበል ትንሽ እየከፈልኩት ቢያስተምሩኝ ደስ ይለኝ ነበር አለ። አይ እኔ ጀርመናዊ አይደለሁም፣ ባስተምርህ ደስ ይለኝ ነበረ፣ ግን እኔ ጀርመናዊ አይደለሁም፣ እኔ ሩሲያዊ ነኝ
የሚገርም ግን የመጀመሪያ ዲግሪን ዩኒቨርሲቲ የተማርኩት በርሊን ነው እና ጀርመንኛ እችላለሁ ስል ታዲያ ተማሪና ደቀ መዝሙር ብንሆን ምን ይመስሎታል ስል ማለፊያ ትምህርታቸውን ጀመሩ። እንግዲህ ይሄ መደበኛ ባልሆነ መልኩ ተግቶ ቋንቋውን ለመማር የሚያደርጉትን ጥረት ነው የሚያሳየው። ይሄ ሩሲያዊ የሚኖርበት ቤት ወሰደኝ። ካውንት ገሌ ይባላሉ ሲል ደነገጥ። ካውንት መስፍን ነው በእኛ ራስ ምናምን እንደምንለው እና እንዴት ታዲያ እንደዛ ሆኖ ብቻ አንድ ክፍል ውስጥ ተከብቦ ነው? እንዴ አይደለም፣ የማታውቀው እኮ ታሪክ አለ። እኔ የሩሲያ አብዮት ሲፈነዳ የሩሲያ 1917 አብዮት በሚፈነዳ ጊዜ እዚህ ለልት እንትና እነ ንጉሥ ዘውዲቱ አገር እየመሩ ነው። ንጉሠ ቀዳማዊ ሥላሴ ደግሞ ንጉሥ ሆነው አብረዋቸው እየሄዱ ነው። በዛን ጊዜ ነው የገባሁት። የቡድን ነበር፣ የተለያየ ቡድን፣ የፈረስ ገልቢያ ቡድን። እዛ ቡድን ውስጥ እኔ የዘውዲቱ ፈረሰኛ ገልቢያ ቡድን አባል ሆኜ በርካታ ውድድሮች አሸንፌያለሁ። በዚህ ተፈሪ መጣና የኔ ውድድር አባል ሁን አለኝ። እንደዛም አላረግም ብዬ ስለው አንተ ኮሙኒስት መሆንህን እኮ አውቃለሁ፣ ኮሙኒስት አይደለም እንዲህ ሲለኝ በርግጌ ያን ሲሳይ የሞላበት ሀገር ጥዬ ወጣሁ። ደግነቱ እዚህም ከመጣሁ በኋላ ንግሥት ዘውዲቱ እስከምትሞት ጊዜ ድረስ አበሌን ትልክልኝና እኖር ነበረ። ስለዚህም እንዲች አይነት ቦታ መኖሬ ሊገርምህ አይገባም። ሩሲያ የነበርኩበትን ሳገምተው አቀርም። አሁን ግን እንደዚህ ነው የምኖረው ብሎ አጫወተኝ። መጫወቱን በወደውም ጊዜን ጀርመንኛ ጠናበታለሁ እያሰብኩትን ወሰደብኝ። እርግጠኛ ነኝ የዛን ጊዜ ያወሩ የነበረው በእንግሊዝኛ ነበር ብዬ ገምታለሁ። ፕሮፌሰሩ ዩኒቨርሲቲ ውስጥ የሚያጠኑትና የሚመረምሩትን ይዘው የኢትዮጵያን ጉዳይ በንቃት ይከታተሉ ነበር። ከአዲስ አበባ ሲወጡ ስለ ደርግ ትንፍሽ እንዳትል ተብለው ነው። በተፋልመው በጥይት ቆስሎ ነው የወጡት። አነሳዋለሁ ትንፍሽ እንዳትባል ብለው ሲሉ ምን ይላሉ? ሰውየው ትንፍሽ እንዳትል ምንም እንዳይሰማ ብለውት ጅብ መቶ ሲበላውም ጸጥ ብሎ ተበልቷል። ደርግ እንዴት እምራዋለሁ ብሎ አክቲቭ የሆነ ተቃዋሚ ነበሩ። በደርግ ስርዓትን በመቃወም ቪኦኤ ላይ ትልቅ ሚና የነበራቸው ናቸው። ልክ ኢህአዴግ አዲስ አበባ ሲገባ ደግሞ ቪኦኤ ፊት ነሳቸው። በዚህ አምረው ይጽፈውባቸዋል። ከዛ ፊት ግን ባያሌ ይጠቀሙባቸው ነበረ። በተረፈ ኢንተርናሽናል ጋዜጦች ላይ ፕሮፌሰር በረከት ሀብተ ስላሴ ኢትዮጵያ ላይ ኃይለኛ የማጥላላት ስራ ይሰራ ነበር። በጣም ተግቶ ነው የሚሰራው። ሀረር ተወልዶ ያደገ ከፍተኛ ኃላፊነት ቦታ ላይ ኢትዮጵያ ውስጥ የነበረ ኤርትራ የክፍለ ሀገር ተወላጅ በመሆኑ ብቻ ኢትዮጵያ ላይ በከፍተኛ ሁኔታ ፕሮፓጋንዳ ይሰራ ስለነበር እኔም ተቀላቀልኩት። ብዙ ተጋተግን ይላሉ። በቃ ደንበኛ የብዕር ጦርነት ነው ያካሄዱት። ከብዙ ጊዜ በኋላ ለአንድ ምርምር የበረከትን መጽሐፍ ፈለኩና ደውዬ እንዴት እንደማግኝና እንደምገዛ ስጠይቀው የማገኝበትን ነግሮኝ በኢትዮጵያ ላይ ለሰራው መጸጸቱን ነግሮኛል። እኔም ምን አልኩት? ይህን ጸጸትህን ግለ ታሪክህን ስጽፍ አካት ብለዋል። አንድ አፍታ ላውጋችሁ ውስጥ ይህን አስቀምጠውታል። ፕሮፌሰር ጌታቸው ኃይሌ ታሪክን ሲያወጉ ሊካተት የሚገባውን ነገር አካተው እያዋዙ እያስገረሙ እያሳቁ ነው ይዘው የሚሄዱት። በጨዋታ መሃል አበበን ሳሮ ከሚባል ሰው ጋር ይገናኛሉ። አሁን አበበን ሳሮ ከካምፓላ ወደ ናይሮቢ በመኪና መሄድ ይፈልጋል። በአጋጣሚ መኪናው ይመጣል። ፈጣን ነው። መኪና ውስጥ ይገባል ከፊት ወንበር።
አንድ ፈረንጅ መታ ነካ ነካ ታደርገውና አቶ አበበን ውረድልኝና እኔ ልቀመጥ ትለዋለች። አልወርድልሽም አላት። በጣም ተበሳይታ ከኋላ ሄዳ ተቀመጠች። መኪናው ሞላ። ጉዞ ወደ ናይሮቢ ሆነ። ናይሮቢ ከደረሱ በኋላ ሴትየዋ ባሏ ከማዶ መቆሙ ልብ ብላ ካየች በኋላ መጣችና አበበን ነካ ነካ ስታደርገው ዞር ሲል በጥፊ መረገችበት። የእንሳሮ የታለኝ ይላታል። ድብልቅልቁ ነስር በነስር እንግዲህ ምን እንደምትመስል ገምቱ። ፈረንጅ ባል ከማዶ አየና በምንም ተአምር ደፍሮ የሚማታን አይደፍርምና ነስር በነስር ሆነች ሚስቱን እያስታመመ ሄድ። እንግዲህ እዚህ ጋር ስነ ልቦና አለበት፣ እዚህ ጋር ፖለቲካ አለበት። ሁሌም ነጮች የበላዮች ናቸው። አሁን አንድ ኡጋንዳዊ ቢሆን ይለቅላት ነበር ብዬ ገምታለሁ። አንድ ኬንያዊ ሊለቅላት ይችል ይሆናል ብዬ ገምታለሁ። ጸንቶ ሲቆም ግን ማን ነው ይሄ በሚል ነው ደፍራ የመታችው። አጸፋው መራር ሆነ። የትም ቦታ ላይ እንደዚህ ነገር ያጋጥማል። ትክክለኛ ባህሪያችን ይወጣል። ስንነካ እዚህ ጋር ነው ያለሁ ብለን ማፈግፈግ የለም። ሲጠቃም ስናይ አንድ ታሪክ እዚህ ጋር ልጥቀስ። ፕሮፌሰር መስፍን ወልደማርያም በጉርምስና ጊዜያቸው 50ዎች ውስጥ ናይሮቢ ነበርኩ አሉ። ዳንስ ቤት ውስጥ እየተጫወትን እያለ የእንግሊዝ መርከበኞች ዳንስ ቤቱን በሩን በርግደው ገቡ። ወንዶቹ ወረገጉ። ወንዶቹን በካልቹ አለና ሴቷን ይዞ መደነስ ጀመረ። እኔ ይህንን አየሁና ሄጄ በካልቹ መረኩበት። ዞር ሲል ገፍትሬው ከሴቷ ጋር ዳንሴን ቀጠልኩ አለ። ማነህ አንተ? ምናዊ ነህ ነው ያለው። ኢትዮጵያዊ ነኝ አቆመ። ይሄ ብዙ ሰዎች ህይወት ላይ ተከስቶ አጋጥሞኛል። እዚህ ጋር ልክ ስንጠቃ ስንገፋ ወደ ኢትዮጵያዊነታችን ነው የምንመለሰው። በአረብኛ መዝገበ ቃላት ላይ የተጻፈ እና እስቲ እርባናውን ኤው ተብሎ መጽሐፍ ይላክላቸዋል ፕሮፌሰሩ። ያንን መጽሐፍ ሲያዩት እርባና አለው። በአረብኛ መዝገበ ቃላት ነው፣ ጥንታዊ ነው። እናም ከኛም ጋር አመሳክረው ማይክሮፊልም አንስተው መጽሐፉን ከሰሙ በኋላ ሲያዩ አንዳንድ ህዳጉ ላይ የተዘለላለ ቢያንስ በእጄ ሞላዋለሁ ብሎ መጽሐፉን ይዞላቸው ለላከላቸው ሊቅ ሲነግሩት ሊቁ ጎንደር ሄዷል። መጽሐፉ ጎንደር ውስጥ የአንድ ትልቅ ደብር ንብረት ነው፣ ወደዛ ተልኳል ይሏቸዋል። ጎንደር ደግሞ የሚቀጥለው ዓመት እኮ ማትሪክ ፈተና ስላለ ለዛ ስለሚሄድ በዛው ያለው መጽሐፉን ይዞ ሄደውን ሰው ማንነት ንገሩኝ ይነገራቸዋል። ይሄዳሉ። ማትሪክ ፈተና ላይ እዛ መስራት ያለባቸውን ሰርተው እንደጨረሱ ሰውየውን ያገኙትና መጽሐፉን ሲሉት እንዲህ አይነት ቦታ ላይ ነው ያለው፣ እዛ ደግሞ አሁን ለመሄድ መኪና ያስፈልጋል፣ መኪና ያገኛለሁ እኔ፣ ስልክ መደወል አለቦት። እሺ ተደወለ። መጽሐፉ ያለበት ቦታ ላይ ያሉት ካህን እንዲጠብቋቸው ቀጠሮ ተያዘ። በመኪና ስንሄድ በጣም መስጦኝ በጣም እያጫወተኝ ቆንጆ ጊዜ አሳለፍን። በተለይ አብሮኝ ሄድ የነበረ ካህን ስለ ጎንደር ነገስታት ብዙ ያውቃል፣ ካነበብኩት በላይ ነው ብዙ ነገር የነገረኝ ምናምን ብለው ያደንቃሉ። አድንቀው ይደርሳሉ እዛ የተባለበት ቦታ። ከዛ ካህኑን ያገኟቸዋል። ልክ እንዳገኟቸው ይሄን መጽሐፍ ይላል ከጉያው ውስጥ አብሯቸው ሄደው ካህን ይሄን መጽሐፍ እንዳየው መልሰህ ስጠኝ ብለው ነው ይኸው መጽሐፉ ብለው ሲሉት ካህኑ ተቀበሉና ሳጥን ከፍተው መጽሐፉን እዛ ውስጥ አስቀምጡና ቆለፉበታል። ያው እንዴት ነው ማጥናት መመርመር የምንችለው? የሰው ማንነትስ እንዴት ነው የምናውቀው? ዝም ብለን ደብቀን በማስቀመጥ ዘላለማዊ ልናደርገው እንችላለን ወይስ አደባባይ ማውጣት? ብዙ የሚያነጋግረን ነው። በጣም ያስገረመኝ አጋጣሚ ነበር ይሄ። እዛው ተማሪ እያሉ ፕሮፌሰራቸው ጀርመኖች ሌቦች ናቸው ብሎ ይጀምራል። አሁን አንድን ህዝብ አንድ ላይ በጅምላ መውቀስ ነውር ነው። ልክ ዶናልድ ትራምፕ
ሶማሌዎችን እንደሰደበ ማለት ነው። አስተዋዮቹንም አብረህ ከኑግ የተገኘ ሰሊጥ አብረህ ተውቀጥ ማድረግ ትክክል አይደለም። ይህን ብሎ ጀመረ። ምን አረጉ ጀርመኖች ብለን ስንል አንድ በግብጣን ቋንቋ የተጻፈ መዝሙረ ዳዊት ተገኘ። መዝሙረ ዳዊት እኛ ጋር በአማርኛ አለ፣ በግዕዝም አለ፣ በሌሎች ቋንቋዎችም ይኖራል ብዬ ገምታለሁ። አሁን በግብጣን ቋንቋ ተገኘ። በትልቅ ቅርስ ማለት ነው። ምናልባትም ይህን ቋንቋ በዚህ ዓለም ላይ አሁን ምነማን እንደተናገሩት ነው? ምን ያህል ሰዎች ሲያውቁታል? ወይስ ሞቷል ቋንቋው? ምንም የሚታወቅ ነገር የለም። እዚህ ላይም ያሉት ነገር የለም። ይህንን መጽሐፍ መንግስት ሰጥቶኝ መርምሬ እርባናውን እንድናገር ተሰጠኝ፣ ተነገረኝ። በዛ መሰረት ተናገርኩኝ። በሚቀጥለው ቀን አንድ ጀርመናዊ ገስግሶ መጣና ያን የተባለው መጽሐፍ አሳየኝ አለኝ። እሺ ብዬ አሳየሁት። ተወያየን። የመጽሐፉ እርባና ተነጋግረን መጽሐፉን አስቀምጬ ሰውየውን ሸኝቼው ስመለስ መጽሐፉ የለም። ደነገጥኩ። አሁን ይህን መንግስት ቢሰማ ምንም ጥርጥር የለው በብዙ ሚሊዮን ዶላር ሸጦታል ነው የሚለኝ። ስለዚህም ቶሎ ለግብፅ ፖሊስ ማሳወቅ አለብኝ ብዬ አሳወቅኩኝ። የግብፅ ፖሊስ ካይሮን በተለይ መውጫ መግቢያውን ኤርፖርቱን ያዘው። ያ ጀርመናዊ ሊወጣ መጣ። ቦርሳው ሲከፈል መጽሐፏ ተገኘ ይችላል። ይህንን ነው እንግዲህ ጀርመኖች ሌባ ናቸው ብሎ የጀመሩት። እንዲሁ ደምልለህ ከኑግ የተገኘ ሰሊጥ አብረህ ተውቀጥ ማህበረሰብን ማድረግ ትክክል አይደለም። ለማንኛውም ለመጽሐፍ ያላቸውን ክብር ግን እዚህ ጋ ማድነቅ እፈልጋለሁ። ፕሮፌሰር ጌታቸው ኃይሌ ሚኒሶታ ውስጥ ዩኒቨርሲቲ እየሰሩ አንድ ደብዳቤ ደረሳቸው ከዋይት ሃውስ። እስረኛ ለሆኑ ሀገሮች ልንጸልይ ነውና ናና ከኛ ጋር ታደም የሚል ግብዣ ነው የደረሳቸው። አገራችን በኮሙኒዝም ታስራ ነበረ። ልጆቿ በጦርነት እየተፋጀን ነው። ቀይ ሽብር፣ ነጭ ሽብር እየተባለ ከተማ ውስጥ ሬሳ ወድቆ መታየት ብርቅ ያልሆነበት ማስደንገጥ የቀረበት ዘመን ነው። አስፈሪ ዘመን ላይ ስለነበረች ምንም ጥርጥር የለውም ጸሎቱ ያስፈልገናል። አሜሪካኖች ይህን በማድረጋቸው ከኛ ሊቃውንት መሃል ፕሮፌሰር ጌታቸው ኃይሌን በመጋበዛቸው እኔም ጭምር አመሰግናለሁ። በኢትዮጵያም ሌሎች እስረኛ በሆኑ ሀገሮች ላይ ዋይት ሃውስ ጸሎት ይደረጋል። አሁን ፕሮፌሰሩ ያው በሚያገኙት ቤተሰቦቻቸውን ቢያስተዳድሩበት ነው። እኔ ይህን አልችለውም ብለው ለዩኒቨርሲቲ ፕሬዚዳንት ሲያሳዩት እንዴ ይሄማ ለእኛም ትልቅ ፕሮሞሽን ነው፣ ማስተዋወቅ ነው። ስለዚህ ትሄዳለህ ተብሎ ትኬቱም የሚያስፈልገው ነገም ተመቻችቶላቸው ዋይት ሃውስ ውስጥ በኢትዮጵያና እስረኛ በሆኑ ሀገሮች ላይ አብረው ጸልየዋል። ልብ አድርጉልኝ። አሜሪካኖች እንዴት እንደሚያስቡ ደግሞ አንድ ጉዳይ ልጨምርላችሁ። ኢትዮጵያ አብዮት እንዲቀጥል 160 ሚሊዮን ዶላር ይሰጡት ነበር። ልብ አድርጉ። እዚህ ጋር በጸሎት ኢትዮጵያ ማዳን ነው። እዚህ ጋር ደግሞ በአብዮት ጠንካራውን ኢትዮጵያዊነት ማፍረስ ነበር። የእኛ ልጆች ሁለተኛ ዲግሪውን አልሰራሁም፣ ሶስተኛ ዲግሪን አልሰራሁም ብለው ያስቸግሩናል እንጂ አይቀሩም የሚሉት ራስ ምሩ ኃይለ ሥላሴ በኋላ ግን ተገለበጠ። መቅረት መበተን ግባቸው እንዲሆን ኢትዮጵያዊ የሆነውን ጠንካራ መንፈስ ለማፍረስ 160 ሚሊዮን ዶላር የአሜሪካ መንግስት ለኢትዮጵያ አብዮት ይደጉም ነበር። ለነ ኮሎኔል መንግስቱ ኃይለማርያም ይደጉም ነበረ። ቀላሉ ይህን መጽሐፍ ፈልጎ ማንበብ ነው። መጽሐፉ የሻምላ ትውልድ ነው። ደራሲው ጓድ ፋሲካ ሲደልን ናቸው። ለእኔ ተአምር ነው። በቃ እዚህ ጋር እሷን መስመር ብቻ በማየት ኢትዮጵያ አብዮት እንደተሸጠ ገብቶኛል። ልብ አድርጉ። አሁን የአሜሪካኖች ሀሳብ ነው። ጓድ ፋሲካ ሲደልንና ሌሎች ጓዶች አብረው ዩናይትድ ስቴትስ ሄደው ከወርልድ ባንክ ኃላፊዎች ጋር ይነጋገራሉ። ሊሰራ የሚገባ ጉዳይ ነው። እነሱን ማሳመን ከባድ ነበረ። ተሳክተላቸው አሳመኑ። ከደስታቸው ብዛት በእግራችን ነው
ከዓለም ባንክ ጽሕፈት ቤት እስከ ሆቴላችን ሄደ ወደ 5 ኪሎ ሜትር በእግራችን ሄደናል ይላሉ። ይሄ ከደስታ ነው። ኢትዮጵያ መጥተው ግን ኮሎኔሉን ማሳመን አይችሉም። ኮሎኔሉ ቸክለዋል። ሶሻሊዝም አንዱ ትልቅና ሰፊው ነገር ድህነትን መልመድ ነው። እዛው ድህነቱ ተገርግዶ ዘላለም መኖር ነው። ይሄን ሌላ ቀን በደንብ አወራችኋለሁ። አለኝ መረጃ እማሳያችሁ ቤት ሁሉ ይኖረኛል። ለማንኛውም ኮሎኔል መንግስቱ በዚህ ከዓለም ባንክ በመጣው አጀንዳ አልስማማም ሲሉ ያን ገንዘብ እኮ ያቆሙብናል ይሏቸዋል። ኮሎኔሉ ደነገጡ ይላል። $160 ሚሊዮን የአሜሪካ መንግስት ኢትዮጵያ መንግስት ይደጉም ነበረ። በ17 ብታባዙት ወደ ምናምን ቢሊዮን ብር ሊመጣ ይችላል። 17 ዓመት ምናልባትም ኮሎኔሉን ከሀገር ለማስወጣት የተጠቀሙበት የመጨረሻው ጆከራቸው ሊሆን ይችላል። እኔ አሁን እንድታዩት የምፈልገው እዚህ ጋር ይጸልዩልናል፣ እዚህ ጋር ደግሞ የሚያፈርሰውን ትውልድ ፈጥረው እልቂቱን እያካሄዱት ነው። በኢትዮጵያዊነቱ የሚኮራ በኢትዮጵያ ሰንደቅ ዓላማ የሚኮራ የትም ቦታ ላይ ኢትዮጵያዊ ነኝ ብሎ ለመናገር ይደፍር የነበረን ትውልድ ለአንዴም ለመጨረሻ ጊዜ የሚሞት ሞቷል፣ ልሳኑ የሚዘጋው ተዘግቷል። አሁን ከኢትዮጵያ ሰንደቅ ዓላማ ይልቅ የክልሉን አርማ እንዳዳኙ የሚቆጥር ትውልድ የተፈጠረው በዚህ ፈንድ ነው። ይህንን ፕሮፌሰር ጌታቸው ኃይሌ ሳያውቁት አልፈዋል ብዬ ነው የምገምተው። ስለ ፕሮፌሰር ጌታቸው ኃይሌ አያሌ ማውራት የምንችላቸው ነገር እዚህ ጋር ልናገኝ እንችላለን። አንድ አፍታ ላጋች ውስጥ በአት ልናገኝ እንችላለን። እያንዳንዷ ምዕራፍ መገለጥን፣ እያንዳንዷ ምዕራፍ ፈገግታን፣ እያንዳንዷ ምዕራፍ ህይወትን እየዘራባችሁ ነው የምትሄደው። እልፍ ነው። ለምሳሌ አዲስ አበባ ዩኒቨርሲቲ አንተ ከምናከብራቸውና ከምንወዳቸው ምሁራኖቻችን መካከል አንዱ ነህ። ኢትዮጵያንም ገንብተሃል። ስለዚህም ልንሸልም እንፈልጋለን። ዩኒቨርሲቲው ኒሻል ሊያበረክትልህ አስቧል ሲሏቸው ፕሮፌሰሩ ደስታውን አልችለውም አሉ። በርካታ ሽልማቶች ተሸልመዋል። ግን ይህን ሽልማት ከማን ነው የምቀበለው አሉት። ከርዕሰ ብሔሩ ነው ሲሉት በቃኛል። ሌስላው በዛን ወቅት ተሸልመዋል። ልክ እሳቸው እንደተሸለሙ ሌስላው ኢትዮጵያ ላይ ሰፊ ጥናት ያጠኑ ትልቅ አስተዋጽኦ ያላቸው ካናዳዊ ምሁር ናቸው። በህይወት እያሉ አዲስ አበባ ዩኒቨርሲቲ ይህን እውቅና ሰጥቷቸዋል። የሚያሳዝነው አጋጣሚ ልክ በተሸለሙ ሰሞን ኢህአዴግ አዲስ አበባ ሲገባ ለኢትዮጵያ ኤምባሲ ይህንን ሽልማቴን እውቅና ይሄኛው መንግስት እንዲሰጥልኝ አድርግ ብለው መላካቸው ፕሮፌሰር ጌታቸው ያወራሉ። አይ እኔ ከአዲስ አበባ ዩኒቨርሲቲ መሸለሙ በጣም ወደው ነበር፣ ከርዕሰ ብሔሩ እጅ ግን አልቀበልም አልመጣም ብለው ነው የቀሩት። አሜሪካን ውስጥ ትልቅ ከሚባሉ ምሁራንን የሚያበረታታ የሚሸልም ትልቅ ተቋም ማካርተስ ይባላል። ማካርተስ ጠቀም ያለ ገንዘብ ነው የሚሰጠው። ያን የተሸለመ ምሁር አሪፍ ቤት ሊኖረው ይችላል። በህይወት ውስጥ የሚያስፈልጉ ነገሮች ሁሉ ሊሟሉለት ይችላሉ። አሪፍ ገንዘብ ነው የሚለቁት። ያንን ገንዘብ እንዳውም አንድ ምሁር አንድ ነገር መግዛት ፈልጎ ይህንን ማካርተር ሲሸለም ነው ገዛው ብሎ ያልፋል። አለበለዚያም አንደኛው ፕሮፌሰር ትንሽዬ ጀልባ ላይ ዛና ብሎ ካይ እንዴ አንተ የማካርተር ሽልማት ተቀብለሃል እንዴ ተብሎ ይቀለልበታል። እና የማካርተር ሽልማት አንድ ቀን ፕሮፌሰር ጌታቸው ኃይሌ ጋር ደወለ። ጸሐፊዋ ስልክ አነሳች። የዛን ጊዜ ሞባይል አልነበረም። አነሳች። አንስታ ማንነት ስል ጌታቸውን አንተን ነው ፕሮፌሰር ና ስልክ አናግረውን ሄዶ ሳንቶ ፕሮፌሰር ጌታቸውን አዎ ከማካርተር ድርጅት ማን ነው የሚያላግጥብኝ አልኩኛል። ከዛ ነው የምደውልልህ አሁን ያንተን ታሪክ የጻፈ ገሌ የሚባል ሰው አለ ስልክህን
ሰጠዋለሁ ወይ ትደውልለታለህ፣ ይደውልልህና የህይወት ታሪክን ያነብልሃል፣ ማስተካከል ያለበትን ያስተካክላልና ብሎ ሲለኝ እንዲህ ያላግጡብኛል እንዴ ብዬ እየገረመኝ ወደ ምሰራው ቦታ ሄድኩኝ። ረሳሁት መደወሉን ለዛ የኔን ግለ ታሪክ ለሚጽፈው። ግን አሁንም ስልክ ሲደወል ጸሐፊው አንስታ አንተ ፌመስ ሆነሃል እንዴ ያለች፣ የእነሱ ዘይቤ አባባል ነው። አንተ ፌመስ ሆነሃል እንዴ ስልክ እኮ በጣም በዛ ምናምን ብላ ቀልዳብኝ አናግር አለችኝ አለ። አቤት ብዬ ስለው የህይወት ታሪክን ጽፌዋለሁ ማካርተር ድርጅት እንድጽፈው እንትን አድርጎ ላንብብልህና አርመኝ አለ። አነበበልኝ፣ አረምኩት፣ ተስተካከለ። የማካርተር ሽልማት ድርጅት ለፕሮፌሰር ጌታቸው ኃይሌ አሪፍ ዝግ እንዲዘጉ አረጋቸው። ቆንጆ ቤት ከልጆቻቸውና ከልጆቻቸው ጋር የደስተኛ ህይወት እንዲኖሩበት፣ አትክልት ያለበት፣ መናፈሻ ያለበት፣ ደጃቸው ላይ ሐይቅ ነገር አለበት፣ እንደዚህ ያለው ቤት እንትን ብለው ኖሩ። የእሳቸው ህሊና ቢያንስ በርቀትም ቢሆን ኢትዮጵያን ገንብተዋል። ሁሌም የሚቆረቆረኝ እጅግ በጣም የሚያሳዝነኝ ልንሰራባቸው የሚገባ አያሌ ህሊናዎች ከኢትዮጵያዎች ቀርተዋል። አንዳንዱም እድሜ ተጭኗቸው አዲስ አበባ ከመጡ በኋላ ተገናኝተን አውግተናል። ልምዳቸውን ሲነግሩኝ ጽፈው ለገጸ ንባብ ያበቁትን ቁጭ ሳነብ በሐዘን ልቤ ይመታል። የት እንዴት እናቆመዋለን አላውቅም። ለማንኛውም ግን በጽናት መሄድ አለብን። ይኸው አሁን እየተፈተን አይደለ? ዙሩ እየከረረ ነው። ትሰሙታላችሁ። ዶናልድ ትራምፕን ዓለምን እየናጣት ነው። አጀንዳው እኛንም ይመለከታል። አባይ ከየት እንደሚፈልቅም ዶናልድ ትራምፕ የሚያውቀው አልመሰለኝም። ሌላ አገር መሪ ዶናልድ ትራምፕ የተናገረውን ነገር ተናግሮት ቢሆን ኖሮ ምናልባት ዓለም ቁና በሆነች ነበረ፣ ትናወጥ ነበረ፣ ትረበሽ ነበረ። ዓለም እየሰማው ግን ዜናው እየዘገበ እያለፈ ነው። ከግብጾች ጋር ፍጥጫ ውስጥ እየከተተን ነው። እኛ ልምድ አለን፣ መሞቱንም እናውቀዋለን፣ መዋጋቱንም ይገባናል። ስለዚህም በጽናት የምንሄድበት ይመስለኛል። የዓለም ሁኔታ ግን ያስፈራኛል። ኢራኖች አምረዋል። አሜሪካን ሊመቷቸው ብለው እንደገና ፈግፍገዋል። አንድም ቀን አደባባይ ወጥታ ወንድ ነህና ትናገረኛለህ ብላ የማታውቀው ቻይና መግለጫ እየሰጠች ነውና ያስፈራኛል። ምናልባት ራሳቸው አሜሪካኖች ይህን ጉዳይ በሕግ ይዘው መፍትሄ ይፈልጉለት ይሆን የፕሬዝዳንቱን አካሄድ? አለበለዚያ አስፈሪና እልቂት ወደሚያስከትተኛ የዓለም ጦርነት እንገባለን። አላቀውም። እኔ አሜሪካኖች ይህን ዙር ማክረውን ያዝ አድርገው ቢመክሩበትና ለዓለም ሰላም የሚበጀንን ብናደርግ ጥሩ ነው። እኛ በጽናት የገነባነውን ወደ ምርት መቀየር ደግሞ ግዴታችን ነው፣ የዜግነት ግዴታችን ነው። በመላው ዓለም ያሉ ዜጎቻችን ቀደም ብለው ልክ ዶናልድ ትራምፕ በፈለክ ጊዜ ልትመታው ትችላለህ ብሎ ለግብፅ ቀኝ እጁ እንደሰጠው ጮኸው አላስፈላጊ ስምምነቶች እንዳንፈርም መጨረሻውን ጥረት እንዳደረጉት ሁሉ አሁንም እኛ ጥበቃችንን እያካሄድን ነው። አስተማማኝ በሆነ ሁኔታ 24 ሰዓት አይኑን ሳያረግብ ኢትዮጵያ መከላከያ ኃይል እየጠበቀው ነው ብዬ ነው የማምነው። አያስፈራም። ዙሩን ለምደነዋል፣ ከሯል። ግን እርግጠኛ ነኝ ይህንን ዘመን በጽናት ልናልፈው ከቻል አስደሳች ጊዜ ላይ እንደርሳለን ብዬ ነው የማስበው። በጣም ከሯል። ምን ያህል እርባና ያለው ትልቅ ግንባታ እንዳካሄድን እኔ ዶናልድ ትራምፕ አካሄድ አሳይቶኛል። አባባሉንማ ውብ በሆነው ዘይቤ አባባላችን ነው የምገልጸው። አደባባይ ቆሞ አበጀሁ ቢላችሁ ይህን ባለ ጊዜ ምን ትሉታላችሁ? ሰላም በምድራችን ላይ ይስፈን።